ዛሬ የምነግራችሁ ሚስጥር በህይወታችሁ ላይ ትልቅ አብዮት ይፈጥራል። ልባችሁን ከፍታችሁ እንድታዳምጡኝ እፈልጋለሁ። ወርቅ እሳት ውስጥ ሳይገባና በከፍተኛ ሙቀት ሳይቀልጥ እውነተኛው ውበቱና ክብሩን አያገኝም። አልማዝም ቢሆን በምድር ስር እጅግ ከፍተኛ ጫና ግፊት ሳይበላው ውድ ዋጋ ሊያወጣ አይችልም። የሰው ልጅ ህይወትም ልክ እንደዚህ ሆኖ ዛሬ የምታልፉበት መከራ፣ ዛሬ የሚገጥማችሁ ውድቀት እና የሰው ትችት ህይወት እናንተን የምትቀርጹበት አቶን እሳት ነው። ህይወት የምትሸልመው ከፈተናዎች በኋላ ብቻ ነው። ዝግጁ ከሆናችሁ እስከ መጨረሻው አብራችሁን ቆዩ። ማዕበሉ ሲነሳ የመጀመሪያው መከራ ድምጽ። ዋናው ገጸ ባህሪያችን ልክ እንደ ማንኛውም ወጣት ትልቅ ህልም ነበራት። ነገር ግን በአንድ ጀንበር ህይወት ተገለበጠች። የጀመረው አነስተኛ ስራ ከሰረ። ያመነችው ሰው ከዳው። በላብ የተጠራቀመችው ጥቂት ካፒታልም በአጭር ጊዜ ውስጥ ባዶ ሆነች። በዚያው ስም የምትኖርበትን አነስተኛ ክፍል ቤት የኪራይ ዋጋ መክፈል ባለመቻሏ ንብረቶቻቸው ሜዳ ላይ ተጣሉ ነበር። በኪስ ውስጥ ለአንድ ዳቦ የሚሆን ሳንቲም እንኳን አልነበረውም። የብቸኝነትን ሸለቆ፣ የሰውን መራቅ ድምጽ። ይህንንና መከራ ሲመጣ መጀመሪያ የሚሾት የቅርብ የሚሉት ሰዎች ናቸው። ድሮ በደስታ ጊዜ አብረው ይበሉ ይጠጡ የነበሩት ጓደኞቹ ሙሉ በሙሉ ከስልካቸው መዝጋት ይጀምራሉ። እርዳታ ፍለጋ ወደ ዘመዶቹ ሲሄዱ በሩን በፊታቸው ላይ ይዘጉባቸዋል። ይህ ሰነፍ ነው፣ የራሷ ጥፋት ነው እያሉ ያሟት ጀመር። በዚያች ሰዓት ነበር ትልቁ የህይወት እውነተኛ የታወቀው። በዚህች ምድር ላይ ከፈጣሪና በውስጥ ካለው አቅም ውጭ ማንም እንደሌለን ተረዳን። የነበራቸውንም ትምህርት ቤት፣ ጽናት፣ መለማመድ፣ ድምጽ የምትሄድበትን ቦታ ስለሌለ ለቀናት በረንዳ ላይ ለማደር ተገደደች። ብርዱ አጥንት ሰርስሮ ራብ ሆዱን ሲያጠፋው አእምሮ ተስፋ ቆረጠ። ማቆም ይሻላል እያለ የሞግተው ነበር። ነገር ግን ልብ ይህንን ፈተና ነገ ለሚኖረው ታሪክ ጣፋጭ ማጣፈጫ ነበር። በረንዳ ላይ ሆኖና ሌሎቹ ተስፋ የቆረጡ ሰዎች አጠናች። ብዙዎቹ እጣ ፈንታቸው ያማረ ሱስ ውስጥ ሲገቡ፣ ይህንን ሰው ግን በዚያች መከራ ውስጥ ሆኖ የውስጡ ጥንካሬ መገንባት ጀመረች። ካፒታል መነሳት ስራ መጫን ጀመረ። ድምጽ ጠዋት ስትነሳ ፊቷን ታጥበው ወደ ገበያ መሃል አመራ። የመሞተው ተስፋ ስቆርጥ ብቻ ነው አለ። ካፒታል ስለሌለ ጉልበታችን መጠቀም ግድ ሆነ። ከባድ ዕቃዎችን መሸከም፣ በትላልቅ መጋዘኖች ውስጥ እህል ማውጣት ወይም ያገኘችውን ማንኛውንም ታማኝ ስራ መስራት ጀመረች። እጅ በጥንካሬ ስራ ተለወጠ፣ ሰውነቷ ዛለ። ነገር ግን ስራውን በደስታና በታማኝነት ሰራ ነበር። የሚገኘው አነስተኛ ክፍያ በንጹህ እጅ ተቀብሎ ፈጣሪን ማመስገን የዕለት ተግባሩ ሆነ። የቆርቆሮ ዋጋ ብዛት የቆጠባውን መሰረት ድምጽ። ከወራት ከባድ ልፋት በኋላ ለአንዲት አነስተኛ የቆርቆሮ ክፍል ቤት የሚሆን ቅድመ ክፍያ ተከፈለ። ቤቷ በጣም ጠባብ፣ በዝናብ ጊዜ የምታንጠባጠብ ነበረች። ነገር ግን ያቺ ቤት ከበረንዳው ብርድ የተገላገሉባት የሰላም ማዕበል ነበር። በዚያ ጊዜ ውስጥ ሆኖ የሀብት መጀመሪያ ቁጠባ ነው የሚለው ፍርሃት በተግባር ማዋል ጀመረች። ከሚገባው እያንዳንዱ ሳንቲም ላይ መጀመሪያ ለስራ 20 ክፍል ላይ የቀረችውን ለምግብና ለቤት ኪራይ ያውል ነበር። የሰነፎች ትላቅ የትዕግስቶች ፈተና ድምጽ። አብረዋት የሚኖሩ ሰዎች ወጣት ያገኟት ዕለት ገቢ በየምሽቱ በጊዜያዊ መዝናናትና በሱስ ያጠፋት ነበር። ይህ ሰው አሮጌ ልብሳን የለበሰች ያችንም ስታስቀምጣት ሲያዩት የዛሬን ሳታያት ነገን ምን ያውቃሉ? ህይወትን አታካብዱ እያሉ ያፌዙባት ነበር። እሷ ግን ለፌዟቸው ምላሽ አልሰጠችም።
የአሁኑ ዘመን ስጦታ ለሰዎች ትክክል ምላሽ አለመስጠትና በራስ ራዕይ ላይ ብቻ ማተኮር መሆኑን ታውቃለች። የማይደሰት ኢንሴንት የውስጥ ሆርሞኖች ድምፅ ሰዎች በውስጥ ሲያሟት የእሷው የውስጥ ዓለም ግን በአይናዊ ኃይል የተገነባ ነበር። በውስጣችን ያሉ 4 የስኬት ሆርሞኖች ዶፓሚን፣ የኦክሲቶሲን እና ኢንዶርፊን በዚህ ቁጠኝነት ምክንያት ስራቸውን በከፍተኛ ሁኔታ ጀመረ። በየቀኑ የሚያደርጓት ትንሽ የቁጠባ የማንበብ ጥረት በውስጧ የማይገለጸውን የማይንደሴት ጽናት ፈጠረላት። ህይወት ሊቀጠቅጠው በሞከረች ቁጥር ይህ ሰው ከፊቱ ይበልጥ እየነጠረ መጣ። የሳጥኑ መክፈቻ የመጀመሪያው እድል ጊዜው ደረሰ። ያቺ በሳንቲም የተሞላች አነስተኛ ሳጥን ለመጀመሪያ የቢዝነስ ካፒታል ተጭኖ ገንዘቡን አውጥታ ሲቆጠው ያ ሁሉ የጉልበት ስራና የሰዎች ስላቅ ዋጋ እንዳለው ያውቃል። ያንን ካፒታል ይዞ በማይረባ ነገር አላጠፋትም። የገበያውን ክፍተት ማጥናት ጀመረች። ከክፍለ ሀገር ንጹህ ምርቶች ወደ ከተማ ለማስመጣት አቀደች። የንግዱ ስራን እንጂ የታማኝነት ጅማሮ ከገጠሩ የአገሩትን ክፍሎችን የንጽህ የምግብ የግብርና ምርቶችን እንደ ቅቤ፣ ማር ወይም ሌሎች የሚፈልጉትን ሸቀጦች በትላልቅ ማሸጊያዎች እያመጣች ለከተማው ምርቶች በነጋሪና በትከሻ እያንደለደለች ለሆቴሎችና ለግንቦች እያደረሰ ታደርግ ነበር። ማጭበርበር በበዛበት ገበያ ውስጥ ይህንን ሰው እንደ መመሪያ ብቻ ነበረው። ፍጹም ታማኝ በምርቱ ላይ አንድም ቀን ማጭበርበር አልታየም። የታማኝነት ማዕበል፣ የደንበኞች ብዛት፣ የዚህ ሰው ታማኝነት፣ የንጽህና ምርት አቅርቦት በአጭር ጊዜ ውስጥ የብዙ ደንበኞች ልብ ማረከ። ሰዎች በእሷ ላይ ያላቸውን እምነት እንደ ማግኔት ሌሎችን መሳብ ጀመረ። ከትንሽ ሱቅ ተነስታ ታላቅ ካፌዎችን፣ ሆስፒታሎች በሞላ ምርት የሚቀርብበት ዋና አቅራቢ ለመሆን በቃች። የገቢው ፍጥነት ከቀን ወደ ቀን እያደገ ግዛቱን ማከፋፈል ግርቱን ሲያስብ የመጣውን ትርፍ በቅንጦት አላወቀው። ወዲያውኑ የራሱን ትንሽ የጭነት መኪናና የንግድ ቦታዎች መግዛት ቻለ። ድሮ ብቻዋን ትለፋ የነበሩት ወጣቶች አሁን ከ15 በላይ ለሚሆኑ ሌሎች ተስፋ ለቆረጡ ወጣቶች ቋሚ የሥራ ዕድል ተፈጥሮላቸዋል። የሥራ መሪ ሳይሆን የህይወት መካሪያቸው ሆነች። የብርሃን መትረፍ፣ ለቤተሰብ መድረስ። የህይወት ትልቁ ሽልማት ለራስ ብቻ መኖር አይደለም። የስኬቱ ፍሬ ለእሷ ብቻ አልተረፈም። ድሮ በችግር ይኖሩ የነበሩ ወላጆች በጥሩ ቤት ውስጥ አኖረች። ከሁሉም በላይ ደግሞ በቤተሰብ ውስጥ ያለ ታናናሾች በጥሩ ትምህርት ቤት አስገብታ ሙሉ ወጪያቸውን እየሸፈነች ማስተማር ጀመረ። የእርሱ ሙሉ ለእሷ ትልቁ የህይወት ሽልማት ነበር። የስደት እህትና ወንድሞች ተስፋ ዓለም አቀፍ ተጽዕኖ። ታሪኩ በሶሻል ሚዲያና በዩቲዩብ ሲሰራጭ በተለይም በባዕድ ሀገር በሰው ቤት ውስጥ ተዘግተው ሌሎች ቀናትን በእንባ ለሚሰቃዩ በርካታ እህቶች ወንድሞች ትልቅ የብርሃን መንገድ ሆነ። ስልካቸውን ከፍተው የዚህን ሰው የቁጠባና የንጽህና ሲሰሙ ተስፋ ከቆረጡበት የብቸኝነት ህይወት ነቅተው የራሳቸውን አካውንት መቆጠብና ሀገራቸው ላይ ታሪክ ለመስራት ቆርጠው የከፍታው ማማ ድምጾቹ የዛሬ በረንዳ ላይ የተኛ የነበረው ሰው የቀናው ምስኪን ወጣት የት ደረሰ? ዛሬ ለእሷ የትላልቅ የተሽከርካሪዎች የብዙ መጋዘኖች የማይነቃነቅ የሀብት ባለቤት ሆና በትልቅ ስኬት ማማ ላይ ቆማለች። በጥሩ አልባሳት አምሮባት በራሱ መተማመን ፈገግ ብሎ
ህይወትን ይመለከታል። ህይወት የፈለገችውን ዋጋ ሁሉ በክብር መለሰች። የጭንቀትን ሰዎች ታላቅ ንጽጽር ትላንትና ሲያማሩ ነገን ሲፈሩ ዛሬ ያባከኑ በእሷ የቁጠባ ሳጥን ላይ ያፌዙ የነበሩ ሰዎች ግን ዛሬም ያንኑ የድሮ ህይወታቸውን ጀመሩ። በቁጭትና በጸጸት ይቀጥላሉ። የእሷን ማለፍ ሲያዩ የጋራ ሰራተኛ እኮ ነበረች እያሉ በራሳቸው ስንፍና ይቆጫሉ። የስኬት እውነተኛ ቦታ የትረካው ሚስጥር ድምጽ ልብ በሙሉነት ወጣት ወንድሞች እህቶች፣ ስኬት እዚያ የምትደርሱበት ቦታ አይደለም። ስኬት በዚህ አሁን ባላችሁበት ሰዓት የምትፈጥሩት የማይንደሲት ጽናት የውስጥ እውቀት ውጤት ነው። ዛሬ የሚገጥማችሁን ፈተና እናንተን ለመስበር ሳይሆን ነገ ለሚሰጣችሁ ትልቅ ሽልማት ብቁ እንደሆናችሁ ማንነታችሁን ለመስራት የመጣ ነው። ትላንትና ስገዱት ነገን ለፈጣሪ ስጡ። እናንተ ግን አሁን እጃችሁ ላይ ያለውን የአሁኑን ዘመን ስጦታ ተጠቀሙበት። ፈተናዎችን በጽናት ለፏቸው። የውስጥሽን ዓለም ካነቃሽ ውስጣዊ ዓለም ትገዛለህ፣ ታሸንፊያለሽ። የህይወት ትልቁ ሽልማት ከፈተናዎች በስተጀርባ ይጠብቃችኋል። ይህንን ታላቅ ሚስጥር ተረድታችሁ ከፈተናዎች በኋላ ላለው ሽልማት ለመብቃት ከወሰናችሁ አሁኑኑ በጽናት እጀምራለሁ ብላችሁ ኮሜንት ላይ ጻፉ። ለተጨማሪ ህይወት ቀያሪ ትረካዎች ቻናሉን ሰብስክራይብ አድርጉ። በሚቀጥለው ክፍል እስክንገናኝ በጽናት ቆዩ። እወዳችኋለሁ። ሰናይ ቀን ይሁንላችሁ። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ።